በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሐዋርያው ቅዱስ ያዕቆብ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል ብሎ እንደነገረን ያዕቆብ ምዕራፍ 4 ላይ እግዚአብሔር አምላካችን ፈቅዶልን እኛም ይህንን የእግዚአብሔርን ቃል እንሰማለን፣ ሰምተንም ለፍሬ ለበረከት አድርግልን እያልን ደጅ እየጠና ነው እንከታተላለን ብለን ነው ይህንንም የዛሬውን መርሃ ግብራችንን እሱን አምላካችንን ይህን ሁሉ እንድናደርግ የሚረዳንን አጋዥ አድርገን የምንከታተለው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት መድኃኔዓለም ኢየሱስ ክርስቶስ በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ደጅ እየጠናን የምንከታተለው ማህደረ ተዋሕዶ መንፈሳዊ የዩቲዩብ አገልግሎታችንን ነው ማዳመጥ የጀመርነው። ሁልጊዜም በቸርነቱ እየተጎበኘን በፍቅር አይኖቹ እየተመለከተን ይቅርታውም ዘወትር ሳይለየን ይሄው ደቂቃውንም ሰከንዱንም ባርኮ ቀድሶ እየሰጠ ይችን የዛሬዋንም ዕለት ለንስሐ ሌላ ዕድሜ አድርጎ ስለሰጠን ሰማይና ምድር ሲያልፍ የማያልፈው ቃሉንም ደግሞ እርሱ በወደደልን በመረጠልን መንገድም እንድንሰማ ይችን ዕለት አምላካችን ስላደለን ከምንም ነገር በላይ ለሱ የሚገባው እናመሰግንበት ዘንድ በፈጠረልን አንደበት ክብር ምስጋና ይግባ ማለታችን ነውና አሁንም ኃያል ገናና ቅዱስ የሆነ ስሙ ከአጥናፍ እስከ አጥናፍ ከጠዋት እስከ ማታ ከዘላለም እስከ ዘላለም ከፀሐይ መውጫ እስከ ፀሐይ መጥለቂያ ድረስ የከበረ የተመሰገነ ይሁንልን። አማላጅቱ ልመና ጸሎቷ እንዳይን ጥቅሻ የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው ሁላችንንም አምነን የምንማጸናትን ሁሉ የማይዘነጋው ልቦናዋ የቀደመ ቃል ኪዳኗ ለዚህ ሰዓት ለመድረሳችን ምክንያት ሆኖናልና ርርተ ሕሊና ርርተ ልቦና ንጽሕት ቅድስት ድንግል ማርያምም አንዳችም ነውር የሌለባት እሷም ስሟ የከበረ የተመሰገነ ይሁን። አምላከ ቅዱሳን አምላከ ቅዱስ ገብርኤል አምላክነ ስንለው እሱ ስለመረጣቸው ስላከበራቸው ወዳጆቹ ሁሉ ብሎ ደግነቱን አብዝቶልን ነውና በየጊዜው ይህን መርሃ ግብር ወደ እናንተ የምናደርሰው አሁንም ከሳሽ ወቃሽ ፈራጅ እንዳይሆንብን ለዛሬም እሱ የሚያስተምረንን በተለየ ርዕሰ ጉዳይ የምንከታተለውን እንዲህ እናደምጣለን። እስከ ዛሬ ምናልባትም ሁላችሁም እንደምታስታውሱት የመርሃ ግብራችን የምትከታተሉ ዕለተ ሰንበትን ማለትም የአብይ ጾም ሰንበታት ያው እንግዲህ ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት ብለን ያው ዛሬ ደብረ ዘይት እየጨረስን ያለንበት ሳምንት ነው ያለነው። ከደብረ ዘይት ጋር የተያያዘ ቢያንስ 3 መርሃ ግብሮችን ወደ እናንተ አድርሰናችሁ ነበር። የዛሬ ዓመትም ያደረስናችሁ ስላለ ወደ ኋላ መለስ ብላችሁ የአብይ ጾም ሰንበታት በሚለው ላይ የቀረውን እዛው ልናሟላው ልንሰማው እንችላለን። አሁን ለዛሬ ለየት ያለ መርሃ ግብር ምናልባትም እስከ ዛሬ ስንሰማው ከነበረው መሰረታዊ የቅዱስ ቤተክርስቲያናችን ትምህርት ብዙም ያራቀ ግን መንፈሳዊ ሕይወታችን የሚዳስስ በዕለት ተዕለት ኑሯችን ውስጥ የሚያጋጥመንን ነገር የሚመለከት ለብዙዎቻችንም ትምህርት ይሆናል ብለን ያሰብነውን አንድ በጥያቄና መልስ የቀረበ እንደሱ እንዳምላካችን ፈቃድ ምስጢሬን ላካፍላችሁ ከተባለው አምድ ያገኘነውን የምንከታተልበት ይሆናል። የገጠመኝ ችግር አስደንግጦኛል ይላል ርዕሱ። እንግዲህ በዚህም አምላካችን በቸርነቱ እንዲያስተምረን የተቀደሰ ፈቃዱ ይሁንልን። ሰምተን ለመተግበር ለመኖር በዚያም ደግሞ በቃሉ እንድንታነጽም እሱ ልባችን እንዲከፍትልን ፈቃዱ ከሁላችን ጋር ይሁን። ዘመናዊ አባት መሆን እፈልጋለሁ። ልጆቼ በስርዓት እንዲያድጉ ለማድረግም ጥረት አድርጋለሁ። በሐሳቤ የማትስማማውና በድርጊቴ የምታዝነው ባለቤቴ ልጆቻችንን ምከር እንጂ አትማታ ትለኛለች። እኔ ደግሞ ምክር አልችልም። ለመጀመሪያ ልጃችን ልዩ ፍቅር ቢኖረኝም አኩራፊ ነው። ከመታሁት ለረጅም ቀናት በዝምታ ተቆራርፈን እንሰነብታለን። በኋላ ግን በድርጊቴ ተጸጽቼ እታረቀዋለሁ። ራሴን ለማረም ብዙ ጊዜ ብጥርም የልጆቼን ጥፋት አይቼ ማለፍ አይሆንልኝምና እቀጣቸዋለሁ። አሁን የገጠመኝ ችግር ግን አስደንግጦኛል። ባለቤቴ ከልጆቼ ጋር ተደርባ አኩርፋኛለች። ሴት ልጄን በጥፊ መትቻት ፊቷ ለረጅም ጊዜ በልዞ ነበር። ይሁን እንጂ አሳክሚያታለሁ። ይቅርታም ደጋግሜ ጠይቄያቸዋለሁ። ባለቤቴ ፈጽመህ መተው አለብህ፣ መተውህን ካላረጋገጥኩ ብላ ዘግታኛለች። ከቀን ቀን ይለወጣሉ ብዬ ባስብም አልሆነም። እንዲህም ሆኖ ሳምንታዊው የጸሎት ወይም ደግሞ የቤታችን ጸሎት አልተቋረጠም። ነገር ግን ቤተክርስቲያን አብረውኛ ሄዱም። በዚህ ምክንያት ወደ ቤት መምጣቴን ሳስበው ረበሻለሁ። ጭንቀት ውስጥ እየገባሁ ነው። እንዴት ነው ልጆቼን ቀጥቼ ማሳደግ የምችለው? የቤተሰቦቼን ይቅርታስ እንዴት ማግኘት እችላለሁ? የሚሉ አንድ አባት ናቸው ይህን ጥያቄ የጠየቁት። ይህንኑ ጥያቄ እንደ እግዚአብሔር ፈቃድ እንግዲህ ዘርዘር ባለው ምላሽ እንዲህ እንመለከተዋለን። ውድ ጥያቄያችን ቤተሰባዊ ምስጢሮን ለሁላችን መማሪያ ይሆን ዘንድ መፍትሄ ሽተው ስለጻፉልን ልናመሰግነው እንወዳለን። ክርስቲያናዊ ጋብቻ በመንፈስ ቅዱስ ግብር የሚፈጸም ምስጢር ነው። ክርስቲያናዊ ጋብቻ በርካታ ፍሬያትን ያፈራል። ከነዚህም ፍሬዎች መካከል በዋናነት የሚጠቀሱት የእግዚአብሔር ስጦታዎች የሆኑ ልጆች ናቸው።
እነዚህን የእግዚአብሔር ስጦታዎች መንከባከብ፣ መጠበቅና በአግባቡ ማሳደግ ታላቁ የወላጆች ኃላፊነት ነው። ይህ መሆኑ ደግሞ ወላጆች የልጆችን አመለካከት፣ ጠባይ፣ ዝንባሌና ቀርጾ በማሳደግ ረገድ ጎልቶ የሚጠቀስ ሚና እንዳላቸው መገንዘብ ያስችላል። ከወላጆች ተገቢውን ትኩረት፣ ክትትልና እንክብካቤ እያገኙ ባደጉ ልጆችና ተገቢውን ትኩረትና ክትትል ሳያገኙ በግዴለሽነት ባደጉ ልጆች መካከል ግልጽ የሆነ ልዩነት አለ። ይህ ማለት ልጆችን ከአግባብ ውጭ መቅጣት ሕሊናን የሚጎዱና ሰብዕናን የሚያዋርድ ጸያፊ ንግግሮች መናገር ማለት አይደለም። ቅጣቱም ሆነ ንግግሩ ወላጆች በልጆቻቸው ሰብዕና ላይ ያላቸውን አዎንታዊ ሚና በሚያሳይ መልኩ መሆኑን ልብ ይሏል። በመሆኑም ለልጆች ጠባይ መስተካከል የወላጆች አስተዳደግ ወሳኝነት አለው። ጠያቂያችን ልጆችን በክርስቲያናዊ ስርዓት ለማሳደግ የሚያደርጉት ጥረት መልካም ቢሆንም ይህን ለማሳካት የመረጡት መንገድ ግን ከመንፈሳዊና ከሰብአዊ መርሆች አንጻር በአግባቡ ሊጤን ይገባዋል። ልጆቹ ስርዓት ያላቸው በምግባራቸው የተመሰገኑ እንዲሆኑሎ የሚያስቡት ሐሳብና ስርዓት አልባ ወይም ምግባረ ብልሹ እንዳይሆኑ የሚያረቁበት መንገድ መለያየቱ በራሱ ችግር ነው። ይህም ያመጣው ፈተና እየተካረረ እስከ መኮራረፍ አድርሷል። ይህ መሆኑ ደግሞ በእርሶ ላይ የፈጠረው ጭንቀት ምን ያህል ከባድ እንደሆነ ይመልከቱ። ከዚህ ለመረዳት የምንችለው በራሱ ተገቢ ያልሆነ ቅጣት ምን ያህል ቤተሰባዊ ቅርርቦሽን እንደሚያበላሽ መገንዘብ ይቻላል። በግብጽ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የወጣቶች ጉዳይ ሊቀ ጳጳስ የሆኑት ብፁዕ አቡነ ሙሴ ቤተሰብ ልጆቹን አስደሳች ጠባይ ተላብሰው እንዲያድጉ እንደ ዕድሜ ደረጃቸው የሚገባቸው ሊያደርጉላቸው እንደሚገባ ይመክራሉ። ብፁዕነታቸው በወጣቶችና ቤተሰባዊ ጉዳይ ላይ በጻፉት መጽሐፋቸውም የልጆችን የዕድሜ ደረጃዎች በ5 ይከፍሉታል። እነርሱም ጨቅላነት ከ2 ዓመት በታች፣ ሕፃንነት ከ3 እስከ 7፣ ልጅነት ከ8 ዓመት እስከ 12 ዓመት፣ ጉርምስና ከ13 ዓመት እስከ 18 እና ወጣትነት ከ19 እስከ 25 ናቸው በማለት በየዕድሜ ወሰኑ ወላጆች ለልጆቻቸው ሊያደርጉ የሚገባቸውን ተገቢ እንክብካቤ ያብራራሉ። ከዚህ መሰረታዊ አስተሳሰብ አንጻር ጠያቂያችን የልጆቹን ዕድሜ አለመጥቀሶ በቀጥታ ልጆቹን እንዲህ አድርገው ያሳድጉ ለማለት አያስደፍርም። ይሁን እንጂ ልጆችን ቀጥቶ ማሳደግ ምን ማለት መሆኑን ያስፈላጊነቱን ጉዳይና አፈጻጸሙን በተመለከተ ግን ከዚህ በታች በስፋት የምናየው ይሆናል። ቅጣት ምንድነው? የቅጣት ዓላማ ምንድነው ብሎ መጠየቅ በተለይ ለወላጆች እጅግ አስፈላጊ ነው። ልጆቻቸውን ቀጥተው ለማሳደግ በሚያደርጉት ጥረት ውስጥ ስኬታማነታቸውን አሊያም ጉድለታቸውን የሚረዱበት ነውና ጠያቂያችንን መልሰን እንጠይቆትና ልጆቹ እስኪቆጡና እስኪያኮርፉ ድረስ የሚቀጧቸው ለምን እንደሆነ አስተውለው ያውቃሉ? ምንም ቢሆን ግን ልጆቹን የመጉዳት ዓላማ ባይኖሮትም እንደጎዷቸው ተገንዝበው ሲሆንን ሐሳባችንና ድርጊታችን መስማማት እስካልቻለ ድረስ ዓላማችን ግቡን ይስታል። እርሶንም ያጋጠመው ከዚህ የተለየ አይደለም። የቅጣት ዓላማ ማረቅ፣ ማስተካከል፣ ከጥፋት መመለስ፣ ጥፋት እንዳይደገም ማስታወስ ወዘተ ሊሆን ይችላል። ይህ የሚሆነው ግን በጥፋታቸው ተናደን እልሃችንን ለመወጣት በስሜት አይደለም። በእልህና በጭካኔ መቅጣት በልጆቻችን ልብ ውስጥ ያለንን ፍቅር የሚያቀዘቅዝ፣ ልጆችን እልህኛ የሚያደርግ፣ ቂም የሚያስይዝ፣ እነርሱንም በተቃራኒው የሚያስቆጣ፣ የሚያበሳጭና የሚያናድድ ይሆናል። ከዚህም በላይ የእልህ መንፈስ እያደረባቸው ይሄድና ለወላጆቻቸው አስቸጋሪዎች እስከ መሆን እንዲደርሱ ያደርጋቸዋል እንጂ ከጥፋታቸው አይመልሳቸውም። ቅጣትና ድብድብ የተለያዩ ሁነቶች ናቸው። ወላጆች ልጆችን እንዴት መቅጣት እንደሚገባቸው በጥንቃቄ ሊመረምሩ ይገባል። ልጆችን እህል ውሃ መከልከል፣ ማስራብ፣ እንዲታረዙ ማድረግ ወይም ማራቆት እንዴት ቅጣት ሊሆን ይችላል? እኒህ ብቻ አይደሉም። ማስፈራራት፣ መዛትና ማስደንገጥ የራሱ የሆኑ ጉዳቶች አሉት። ለምሳሌ ልጆችን ቆይ አባታችሁ ይምጣ አይነት ማስፈራሪያ ለጊዜውም ቢሆን ልጆችን ከጥፋት ሊያግድ ይችል ይሆናል። ይሁን እንጂ ልጆች አባታቸውን የሚፈሩና የሚጠሉ እንዲሆኑ ያስገድዳቸዋል። ስለዚህ በቅጣት ስም ወላጆች ልጆች ላይ ሊዝቱባቸው፣ ሊያስፈራሯቸው፣ ሊያስደነግጧቸው እንዲሁም ደግሞ ሊጨቀጨቋቸው፣ ሊያመናጭቋቸው፣ ሊያስገድዷቸው፣ ሊሰድቧቸውና ሊደበድቧቸው አይገባም። እነዚህ ሁሉ የቅጣት ዓላማዎችን ማስፈጸሚያ መንገዶች ከቶውንም ሊሆኑ አይችሉምና ቅጣት ብቻውን የልጆችን ጠባይ አያርቅም። የቅጣት ዓላማ ማረምና ማስተካከል ከሆነ ከቅጣት ይልቅ በተለይ የልጆችን ጠባይ ሊያርቁ የሚችሉ በርካታ ተግባራት አሉ። ለምሳሌ ችሎታቸውን አለመናቅ፣ መስራት የሚችሉትን እንዲያደርጉ መፍቀድና ማበረታታት፣ አትችሉም አለማለት፣ መልካም የሆነ ትጋታቸውን ማበረታታት፣ ጥያቄዎቻቸውን ሳይንቁ በጥንቃቄ ምላሽ መስጠት፣ ተገቢውን ክትትል ማድረግ፣ ፍቅር መስጠት፣ ሌሎችም
ለልጆች ጠባይ ቅርጽ መያዝ ታላቁን ሚና የሚጫወቱ የወላጆች ድርሻዎች ናቸው። በልጆች አስተዳደግ ውስጥ ለመመገብ ለማልበስና ለማስተማር የምንጨነቀውን ያህል ስነ ልቦናዊ ተጽዕኖዎች ወይም ጫናዎች እንዳይፈጠርባቸው መጠንቀቅ ይኖርብናል። ልጆች ማናቸውንም ነገር ቢሆን ወላጆቻችን እናስቆጣ ወይም እናሳዝን ብለው አያደርጉም። የልጆች ጥፋት ከሁለት ነገሮች የመነጨ ሊሆን ይችላል። አቅማቸውን ሳይመጥኑ ለመከወን ጥረት ከማድረጋቸው የተነሳ ከራሳቸው በሌሎችም ጫና ከአቅም በላይ የሆነን ነገር እንዲያደርጉ በመገደዳቸው ባለማወቅ ሊሆን ይችላል። ሌላው የልጆች ዕድሜ በራሱ ተለዋዋጭ የሆኑ ፍላጎቶች ያሉበት ነው። ለምሳሌ ልጆች ጨዋታ አብዝተው የሚሹበት ወቅት ሊኖር ይችላል። በዚህ ምክንያት ከትምህርት ጥናታቸው ሊዘናጉ፣ ሌሎች ሊፈጽሟቸው የሚገቡ ነገሮችን ሊተዉ ይችላሉ። ይህ እንዳይሆን ግን ወላጆች በጥፋቱ ጊዜ ጠብቆ ከመቅጣትና ከመቆጣት ይልቅ አስቀድሞ ልጆችን ማናቸውንም ድርጊቶች በእቅድና በጊዜው እንዲያደርጉ ማለማመድ ማሳየት ይገባቸዋል። ልጆቻችንን እንዳንቀጣ ተከልክሏልን የሚለው ቀጣዩ ጥያቄ ነው። ቅዱስ መጽሐፍ ልጆች በወላጆቻቸው ተግሳጽ እንዲያድጉ ያስተምራል። ታላቁ ሐዋርያ ቅዱስ ጳውሎስም ስለዚህ ጉዳይ እየደጋገመ በመልእክታቱ አውስቷል። ከጠቢቡ ቃል ልጄ ሆይ የጌታን ቅጣት አታቃል፣ በሚገስጽህም ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል የሚለውን በመጥቀስ ያለ ቅጣት ብትኖሩ ዲቃሎች እንጂ ልጆች አይደላችሁም። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅን ያፈራላቸዋል በማለት ልጆች የወላጆቻቸውን ብቻ ሳይሆን የአባታችን የእግዚአብሔርንም ቅጣት በጸጋ እንድንቀበል ያስተምረናል። ምሳሌ ምዕራፍ 3 ቁጥር 11፣ ዕብራውያን ምዕራፍ 12 ከቁጥር 6። ይሁን እንጂ ይህ የከበረ ሐዋርያ ቅዱስ ጳውሎስ ቅጣቱ ሥርዓት እንዲኖረውም እናንተም ወላጆች ልጆቻችሁን በጌታ ምክርና ተግሳጽ አሳድጓቸው እንጂ አታስቆጧቸው በማለት ቅጣቱ ወሰን እንዲኖረው አስተምሯል። ኤፌሶን ምዕራፍ 6 ቁጥር 4። በሕገ ኦሪትም ማንም ሰው ለአባቱ ቃልና ለእናቱ ቃል የማይታዘዝ ቢቀጡትም የማይሰማቸው እልከኛና አመፀኛ ልጅ ቢኖረው አባቱና እናቱ ይዘው ወደ ከተማው ሽማግሌዎች ወደሚኖሩበትም ስፍራ በር ያምጡት ተብሎም ተጽፏል። ዘዳግም 21 ቁጥር 18። ሥርዓተ ኦሪት በተለይ ልጆች በአባትና እናት ተግሳጽ እንዲያድጉ አበክሮ ይመክራል። ከዚህ ውጭ ሲሆኑ ግን በከተማው ሽማግሌዎች በሸንጎ ይዳኙ ነበር። የጥበብ ሰው ሰሎሞንም አባቱ ዳዊት ከቅጣት ይልቅ ይመክረው እንደነበር ሲገልጽ እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር በማለት ጽፏል። ምሳሌ ምዕራፍ 4 ቁጥር 3። ስለዚህ በተለይ ከልጅነት ዕድሜ በላይ ያሉ ልጆች የነገሮችን ምክንያታዊነት ለማረጋገጥ ያላቸው አእምሯዊ እድገት የቅጣቱን ምንነት፣ ዓላማና አስፈላጊነት እንዲመረምሩ ያደርጋቸዋል። በመሆኑም ምክንያቱ አጥጋቢነትና የቅጣቱን አግባብነት ማመዛዘን ስለሚጀምሩ ከቅጣት ይልቅ መምከርና መገሰጽ የምንፈልገውን ውጤት ሊያስገኝልን ይችላል። ቅጣት ለማን እንዴት? ልጆችን እንዳይጠፉ በማሰብ መቅጣት የወላጅነት የፍቅር መግለጫ ሊሆን ይችላል። ቅጣት ለማንና እንዴት የሚለውን ጥያቄ መመለስ ግን ግድ ነው። ልጆች ክፉና ደጉን ለይተው ጥንቃቄ ማድረግ እስኪጀምሩ ያለው ዕድሜ በአእምሯዊ ብስለት ለጋ የሆኑበት ወቅት ነው። በምክር ለመመለስ የማይቻልበት የልምምድ ጊዜ በመሆኑ ከሚብሰው መከራ መጠበቅን ዓላማ ያደረገና ለጥፋቱ መማሪያ እንደሆነ በሚረዱት መንገድ ነገሮችን ለማስታወስና በድጋሚ እንዳይፈጽማቸው ለመጠንቀቅ ይረዳዋል፣ ያግዛቸዋል። ያም ቢሆን እንዴት የሚለውን ጥያቄ እንድንመልስ ያስገድደናል። አካል ማጉደል፣ ደዌ ወይም ሕማም ማጽናት፣ መግደል ልጆችን ስለ መቅጣት በማሰብ ግን ወይም በማሰብ ጊዜ እንዴት ሊታሰብ ይችላል? እንደዚህ አይነት ቅጣት አምላክ ደስ ከማይሰኝበት ክፉ ቁጣ የሚመነጭ እልህ መወጫ እንጂ ቅጣት ሊሆን አይችልም። ከዚህ አንጻር ጥያቄያችን ቅጣቶ ምን፣ ለማንና እንዴት እንደነበረ ይገምግሙ። ወንድ ልጆ እስኪያኮርፍ የሴት ልጆ ፊት እስኪበላሽ መጉዳት አግባብ አይደለም። ኤፌሶን ምዕራፍ 6 ቁጥር 4። አግባብነት የሌለው ቅጣት በልጆች ላይ ብቻ ሳይሆን በቀጪዎችም ላይ ከፍተኛ የሆነ ሕሊናዊ ጉዳት ያመጣል። በእርሶ ውስጥ የምንመለከተው ጸጸትም ከዚህ የመነጨ መሆኑን አይዘንጉ። ምንጊዜም በልጆች ስነ ልቦና ውስጥ ዓላማው ግልጽና የፍቅር መሆኑን ለይቶ ማስረዳት ያስፈልጋል። ሕፃናት ሀዳጌ በቀል ወይም ቂም የማይቋጥሩ ቢሆኑም ከቅጣቱ ተመልሰን ማባበልና መቅረብ ይኖርብናል። ከዚህ ይልቅ ከቅጣታችንም በኋላ ማኩረፍ፣ አለማናገርና ቂም መያዝ ክፉ ጠባያትን እያዳበሩ እንዲያድጉ መፍቀድ ነው። የቅጣትን ዓላማና ምንነት ሳይረዱ በቅዱሳት መጻሕፍት ምክር ሳይታገዙና
ቅጣት ለማንና እንዴት መሆኑን ሳይመልሱ የልጆችን ጠባይ ማረም አይቻልም። ይልቁንም የልጆችን ስነ ልቦና አደጋ ላይ መጣል ይሆናል። በወደፊት ሕይወታቸው ቂመኞችና አኩራፊዎች፣ ተናግረው ማሳመን የማይችሉ፣ በራሳቸው የማይተማመኑ፣ በሌሎች ሐሳብ ቶሎ የሚሸፈኑ ይሆናሉ። በቤተሰባዊ ግንኙነታቸው ላይም ችግር ይፈጥራሉ። አባትን ወይም እናትን ለይቶ መራቅና ማቅረብ፣ መጥላትና መውደድ ይጀምራሉ። ቅጣት ሁሉ የማይገባና አላስፈላጊ አድርገውም እንዲያስቡ ይገደዳሉ። በመሆኑም ጠያቂያችን ሐሳቦንና ድርጊቶን አስማምተው ጠባያቸው የታረመ ክርስቲያናዊ ልጆችን ያፈሩ ዘንድ ቀጣዩ ጉዳይ ይቅርታ ማግኘት ነውና ጥያቄውን እንመልስ። የቤተሰቦችን ይቅርታ እንዴት ላገኝ? አንደኛ፣ ስለ ቅጣት ያለዎትን ግንዛቤ በማሳደግ እንደ አንድ ክርስቲያናዊ ቤተሰብ ማንን ለምንና እንዴት መቅጣት እንደሚገባ መለየት ያስፈልጋል። በኦርቶዶክሳውያን ቤተሰባዊ ሕይወት ዙሪያ የምክር አገልግሎት በመስጠት የተሰማሩት በስመ ጥምቀታቸው ነገደ ብርሃን በክርስቲያናዊ የልጆች አስተዳደግ ውስጥ ቅጣት አለ ይሉና ለማንና እንዴት የሚለው ላይ ሊሰመር እንደሚገባው ይናገራሉ። የምክር አገልግሎት ባለሙያው ነገደ ብርሃን እንደሚሉት የቅጣት ዓላማው ምንጊዜም ለማነጽ ነው። ምንጩም ፍቅር እንጂ ቁጣ አይደለም። በቀል ፈጽሞ አይታሰብም። ልጆች ናቸው ብለንም ሁሉንም አንቀጣም። የሚመከሩ፣ የሚገሰጹ፣ የሚቆነጠጡ አሉ። ጌታችን በወንጌል እንዳሳየን በመቅደስ በሬዎችንና በጎችን ርግቦችንም የሚሸጡ ሻጮችና ለዋጮችን ባየ ጊዜ የገመድ ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ነው የሚለን። እነዚህ ውስጥ እንዳየነው በሬዎቹን እየገረፈ በጅራፍ አወጣቸው፣ ርግቦችን ግን ከዚህ ውሰዱ አላቸው። ዓላማው ማስወጣት ቢሆንም እንደየአቅማቸው ቅጣት ማድረግን ግን አስተምሮናል። ዮሐንስ ወንጌል ምዕራፍ 2 ቁጥር 12። ቁንጥጫ አካል በአካል ነው። በዱላ በድንጋይ በጡጫ መማታት ግን ድብድብ እንጂ ቅጣት ሊሆን እንዴት ይችላል? ሕፃናት ናቸውና በጥንቃቄ ዓላማውን እየተረዱት ይሁን። አጋንንት ፈተና ሊያመጡ ይችላሉ ብሎ ማሰብም ያስፈልጋል። ለቃየል መግደልን ያስተማረ ሰይጣን በዱላውና በቁጣው መሃል እየገባም እንዳይፈትነን ምክንያት መስጠት የለብንም። የቤተሰቡ ስጋትም የሆነውና ግንዛቤውን አሳድገው የፈለጉትን ለውጥ ያሳዩአቸው። ሁለተኛ፣ ልጆችን እንዲሁ መውደድ ነው። የቤተሰቦችን ይቅርታ እንዴት ላግኝ ለሚለው ልጆች መልካም ነገሮቻቸው ብቻ ሳይሆን በስህተቶቻቸውም ጭምር ልባዊ ደስታን የሚጨምሩ ናቸው። በጥፋቶቻቸውም ቢሆን ያለ ማጋነን አድናቆት የሚያስፈልጋቸውና በጥንቃቄ የሚታረሙ ናቸው። እንዲህ ያለ ጥንቃቄ የሚያስፈልገው በስነ ልቦናቸው ላይ የምንፈጥረውን ጫና ለመቀነስና ልጆች እንዲሁ የሚወደዱ በመሆናቸው ነው። እኛ ፈጣሪያችንና አምላካችን ልጆቼ እንዲለን የሚያስገድደው ለሰው ልጆች ያለው ልዩ ፍቅር ነው። ዓለሙን እንዲሁ ወዷልና። ፍቅር ሰንሰለት ነው። በተለይ ልጆችንና ወላጆችን የሚያስተሳስረው የመንፈስ ማሰሪያ ፍቅር ነው። እንዲሁ መውደድ ጥፋታቸውን እንድንቀበለው ብቻም ሳይሆን ተገቢውን ቅጣት እንድንፈጽምም ያግዘናል። ይህ ደግሞ በልጆች ውስጥ ከፍተኛ የሆነ እምነት ይሰጠናል፣ ተቀባይነትም እናገኛለን። ያኔ የልጆቹን ይቅርታ ያገኛሉ። ሶስተኛ፣ የጋራ ኃላፊነት መውሰድ ነው። ልጆች በተናጠል የእናት ወይም የአባት አይደሉም። የእግዚአብሔር ስጦታዎች ሆነው የቀረቡ የሁለቱም አብራክ ክፋይ ናቸው። ስለዚህ ወላጆች በልጆች አስተዳደግ የጋራ ድርሻ አላቸው። በመሆኑም ባለቤቶ ልጆቹ የሚቆነጠጡ ሳይሆን ሊመከሩ፣ ሊሰሙና ሊተው የሚችሉበትን የዕድሜ ደረጃ ላይ መሆናቸውን ጠቁመውታልና ስለዚህ ሐሳባቸውን ተቀብለው የጋራ ኃላፊነታቸውን በጋራ መወጣት ቢጀምሩ የቤተሰቦቹን ይቅርታ ያገኛሉ። ጠያቂያችን ከላይ በተሰጡት ሐሳቦች መሰረት ልጆቹን ቢያሳድጉ ቤተሰባዊ ፍቅሩ የደረጀ ቤተሰብ መምራት መገንባት ያስችሎታል። እርሶ የራስዎን ሐሳብ ማስተካከል ከቻሉ በቀጣይ እስከዛሬ ለሆነው የተጻረረ ነገር አካሄዶን አስተካክለው ይቅርታ ቢጠይቁ ባለቤቶም ሆኑ ልጆቹ ደስተኞች ይሆናሉ። አስቀድመው ግን ባለቤቶ እንደገለጡት ራስዎን ለለውጥ ያዘጋጁ። ይቅርታው ልጆች ጥፋት መፈጸማቸውን ጠቁመው ጥፋቱን ለማስተካከል በተፈጸመው ድርጊት ላይ ብቻ ሊሆን ይገባል። የዚህ ጊዜ ያሸናፊም የተሸናፊም ስሜቶች አይኖሩም። ስለዚህ ወይም ደግሞ ለዚህ ማለት ነው ባለቤቶ የቤታችሁ የጸሎት መርሃ ግብርና የቤተሰባችሁ አበነፍስ ወሳኝነት አላቸው። ወደፊትም የተመረሩና የተቆጡ እንዳይሆኑ ወደ ንስሐ አባት መንፈሳዊ ምክሮችን ሊያገኙ ወደሚችሉባቸው ወደ ተለያዩ የተቀደሱ ቦታዎች መውሰድ ሊያግዞት ይችላል። በአጠቃላይ ወደፊት ልጆቹን ለመምከርና ለመገሰጽ ኃይል እንዳያጡ ይቅርታው ምንም አይነት ጥላ እንዳያጠላ ያድርጉ።
አንዱ ለልጆች ሐሳቢ ሌላው ጠላት እየሆነ በቤተሰብ ውስጥ እንዳይታሰብ በልጆች ጉዳይ ላይ መወያየትና መተማመን ላይ መድረስ ያስፈልጋል። በውይይቱም ተመሳሳይ ስልት መያዙና በመግባባት ልጆችን ማሳደግ ልጆች አንዳችሁን መርጠው እየቀረቡ መሸሸጊያ እንዳያደርጉም ይረዳል። አንድ አይነት ብያኔ ሲሰጥም በልጆች ዘንድ ያለው ተቀባይነት ከፍተኛ ነው። ከዚህ አልፎ ግን ቅጣት እንኳ ቢኖር ምክንያታዊ አግባብ ያለው ቅጣት ተሰሚነትን ያመጣል። ተሳስተን የምናደርገው በግብታዊነት የምንፈጽመው በስሜት ብቻ የምንሄድ ከሆነ ሁሌም የምንሳሳት አድርገው እንዲገምቱ ያስገድዳቸዋልና ቅጣትን ከግብታዊነት የነጻ ማድረግ ይጠበቅብናል። ወላጆች ልጆቻቸውን የሚቀጡት ክፉና ጨካኝ ሆነው አይደለም። ይሁን እንጂ ቅጣት ዓላማውን እንዳይስት ለውጥም እንዲያመጣ ወላጆች ልጆቻቸውን እንደማይጠሏቸውና ለምን እየቀጧቸው እንደሆነ መግለጽ፣ ልጆቻቸው መልካም ስነ ምግባር ተላብሰው እንዲያድጉ በወደፊቱ ሕይወታቸው የተሻለ እንዲሆንና ውጤታማ እንዲሆኑ በማሰብ እንደሆነ ማስታወስ አለባቸው። ልጆቻቸውን ሲቆጡ፣ ሲገስጹ፣ ሲቀጡ የቁጣውንም ሆነ የቅጣቱን ምክንያት ወይም ጥፋታቸውን ልጆች እንዲረዱት እንዲገነዘቡት ማድረግ፣ የልጆቹ ጥፋት በዚሁ ከቀጠለ በወደፊት ሕይወታቸው በትምህርታቸው ወዘተ ላይ የሚያሳድረውን ክፉ ተጽዕኖና እንቅፋት ማሳየት ማስረዳት ይገባል። ሊዘነጋ የማይገባው ቅጣቱም ሆነ ምክሩ እንደየልጆቹ ዕድሜ የብስለት ደረጃ መለየት አለበት። ከዚህም ጋር ወላጆች ልጆች ፈሪሃ እግዚአብሔር እንዲኖራቸው በሚያደርጉት መልካም ነገር ሁሉ በራስ የመተማመን መንፈስ እንዲያዳብሩ ወደፊት በትምህርታቸው ውጤታማ ሆነው ከፍተኛ ደረጃ ላይ እንዲደርሱ ራሳቸውንና ቤተሰባቸውን ለማገዝ አገርን ለማገልገል ብቁና ጠቃሚ ዜጋ እንዲሆኑ የሚያስችል ዓላማ ሊኖራቸው ይገባል። ጊዜው በእድገት ላይ ተለዋዋጭ በመሆኑ በዚህ ውስጥ አልፎ መልካም ደረጃ ላይ ለመድረስ ከፍተኛ ፉክክር በቀና መንፈስ እንደሚያስፈልግና ለዚህ የተዘጋጁ እንዲሆኑ ቀድሞ ማሳሰብም የልጆችን ጠባይ ለማረቅ ከቅጣት በፊት የሚቀድም የወላጆች ኃላፊነት ነው። ልጆች ጥፋት በፈጸሙ ጊዜ ብቻ ሳይሆን በሌላም ጊዜ ወላጆች እንደ ወላጅነታቸው ለልጆቻቸው ጊዜ ሊሰጡ በትምህርታቸው፣ በሃይማኖታቸው፣ በማህበራዊ ግንኙነታቸው እንደየእድሜያቸው ወዘተ ሊያወያዩቸው፣ ሊከታተሏቸው፣ ተገቢ በሆነ ቦታና ጊዜ አብረው መዝናናት ካለባቸው እናትና አባት እየተወያዩ እየተግባቡና እየፈቀዱ ልጆቻቸውን ቢያሳድጉ የምንፈልገውን ክርስቲያናዊ ቤተሰብ ከመገንባት ባሻገር ጠቃሚ ዜጋ ማፍራት ያስችለናልና አባታችን እንደዚህ አይነት ቤተሰብ መስርተው የልጆቹን ወግና ማዕረግ ለማየት እንዲያበቃው የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት አይለዮ። አሜን። እንግዲህ ለዛሬም ያው እንደተለመደው ትኩረት ሰጥተን ልንነጋገርባቸው ከሚያስፈልጉ በዚህ በማህደረ ተዋህዶ መንፈሳዊ ዩቲዩብ አገልግሎታችን ወደ እናንተ ከምናደርሳቸው መልእክቶቻችን አንዱ ከመሰረታዊ የቅድስት ቤተክርስቲያናችን ትምህርት ባሻገር በዕለት ተዕለት መንፈሳዊ ህይወታችን ውስጥ የሚመጡ የተለያዩ ጥያቄዎችንም ሆነ በአጠቃላይ መንፈሳዊ ህይወታችንን እንዴት አድርገን በተቃና መልኩ አምላካችን እንደሚወደው አድርገን መምራት እንደሚገባን በዚህ መልኩ በጥያቄና መልስ የቀረቡ ምናልባትም እኛን የማይመለከተን እንኳን ቢሆን ሌሎች ተጠይቀው ወይም ደግሞ ጠይቀው የተመለሰላቸውን በእኛም ህይወት ውስጥ መምጣቱ መፈራረቁ አይቀርምና አንድ ቀን መምጣቱ አይቀርም በዚያ ህይወት ውስጥ እንዴት መማር መመከር እንዳለብን ሌሎችም በዚህ ፈተና ውስጥ ያሉ ወገኖቻችንም በዚህ መልኩ መምከር እንዳለብን የሚያሳስቡ ይሄው ክርስቲያን ህይወታችን የሚዳስሱ መልእክቶቻችንን ነው እንግዲህ እያስደመጥናችሁ ያለ ነው። እግዚአብሔር አምላካችን አሁንም ይሄንንም የሰማኑን በልባችን ያሳድር። ልጆቻችንን እሱ አምላካችን በቸርነቱ በሃይማኖት አጽንቶ በመግባር አቅንቶ እሱን እየፈሩ እሱን እያዩ መስቀሉን እያዩ በእናታችን በመብርሃን ጸሎት ሁሉ ጊዜም እየተጠበቁ የቅዱሳንን ቃል ኪዳን ሁሉ ጊዜም እያሰቡ ቃል ኪዳናቸውም እኛንም እነሱንም እየጠበቀን እርሱ አምላካችን በቸርነቱ አሳድጎልን ለቁም ነገር እንዲያደርስልን ደጅ እየጠናን ለሱ ለአምላካችን እያስረከብን መኖር እንደሚገባን ቅዱስ ቤተክርስቲያናችን ዘወትር የምታስተምረን የምትመክረን ትምህርት ነው። ይህንኑ በተመለከተ በተለይ ስለ ልጆች አስተዳደግ ከዚህ ቀደምም የተለያዩ መራግብሮች ወደ እናንተ አድርሰን ነበር። ነገም ከነጎዲያም የምንመለስባቸው ሌሎች በዚህ መልኩ በጥያቄና መልስ የሚሆን መጽሐፍትም ደግሞ የሚነግሩንን የምንመለከታቸው ይኖራሉ። ለዛሬ ግን ቢያንስ አንድ ነገር ቅጣትን በተመለከተ ልጆቻችን እንዴት ነው መቅጣት ያለብን ዱላውን አንስተን ከመቅጣታችን በፊት ወይም ደግሞ ያለ ማድረግ ከመጋበዛችን በፊት ልጆቹ የሚፈልጉትን ነገር እኛ አድርገንላቸዋል ወይ የሚጠይቁትን ጥያቄ መልሰንላቸዋል ወይ ፍቅር ሰተናቸዋል ወይ የሚለው ነገር ሁሉ መጀመሪያ ግምት ውስጥ አስገብተን ነው ቅጣቱ እንኳን እንደው ይደረግ እንኳን ቢባል ልጆቹ በሚረዱትና በማይጎዱበት መልኩ ከሁሉ የሚበልጠው ግን በምክር በፍቅር ማድረግ እንደሚገባ ነው ይሄው አምላካችን እንግዲህ የነገረን ያስተማረን።
ደግነቱን አብዝቶ ለዚህ ሰዓትና ደቂቃ ያደረሰን በዚህ መልኩ እንድንማር ስለፈቀደልን አሁንም ክብርና ምስጋና ለገናና ስሙ ይሁንልን። ሌሎቹንም ጉዳዮቻችን እንግዲህ በቀጣዮቹ እንደዚሁ የምንመለስባቸው ይሆናል። የምህረትና የደግነት ባለቤት ለዚህ ሰዓትና ደቂቃ ያደረሰን ደግሞ በቀጣዩ ምናልባትም ከገብርኄር ጋር በተያያዘ ደግሞ ልንሰማ የሚያስፈልገን መክሊታችንን ደግሞ እንዴት ማትረፍ እንዳለብን የምንማርበትን ሌላው መርሃ ግብራችን ይዘን እንመለሳለን። ደግነቱን አብዝቶ ምህረቱን ከሁላችንም ሳያርቅ በዚህ ሰዓትና ደቂቃ በዚህ መልኩ ይሄንን ሰማይና ምድር ሲያልፍ የማያልፈውን ለሁላችንም ሕይወት የሆነውን ቃሉን የነገረንን አምላካችንን እያመሰገን የእናታችን የመብርሃን ጸሎት እንዳይለየን እየተማጸን ነው እንግዲህ የዛሬው መርሃ ግብራችንንም ማህደረ ተዋህዶን የምንጠቀልለው። በዚህ መልኩ የቀረቡ በጥያቄና መልስ ልንማርባቸው ልንመከርባቸው እርሱ አምላካችን በቸርነቱ እኛም ያንን ሰምተን እንድንኖርበት በሚያሳስብ መልኩ የምንሰማቸው ሌሎች ጉዳዮች አሉን። ወደፊት በየጣልቃው እያመጣን የምንከታተለው ይሆናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ከሚያሳትመው ከስማ ጽድቅ ጋዜጣ ምስጢሬን ላካፍላችሁ ከመጋቢት 1 እስከ 15 2001 ዓ.ም ታትሞ ከነበረው ነው ይህንን መልእክት ያመጣ ነው። የሕይወትን ቃል ያሰማልን። ስላስተማራችሁን ስለመከራችሁን መድኃኔዓለም አሁንም ማህበሩን አጽንቶ ይጠብቅልን ይቆየን። ወደ ቀጣዩ መርሃ ግብራችን አምላካችን ወደ ወደደልን ወደ መረጠልን እንዲሁ ምንጭ ጠቅሰን ወደ እናንተ ወደምናደርሰው ቀጣይ መርሃ ግብራችን እሱ አምላካችን እድሜውን ያበድረን በእያለንበት እኛ ከማናቀው እርሱ ከሚያቀው ሰይጣን ከሸመቀው ከተለያየ ፈተና ይሰውረንና ዳግም ስንገናኝ የምንከታተለው ይሆናል። የኔንም የእናንተንም መጨረሻ ርርተ ህሊና ርርተ ልቦና አንዳችም ነውር የሌለባት አዛኝት እናቱን መብርሃን ስለ እናትነት ፍቅሯ ብላ ታሳምርልን። መድኃኔዓለም የሰማነውን በእያንዳንዳችን ልቦና ጽላት ይጻፍልን። በፊቱ የምቆመው እኔ ገብርኤል ነኝ ያለ ሊቀ መላእክት ቅዱስ ገብርኤል ለሁላችንም አሁንም ዋስ ጠበቃ ሆኖ ይቆምልን። አምላካችን አሁንም በሃይማኖት አጽንቶ በምግባር አቅንቶ ከገቡ መውጣት ካገኙ ማጣት የሌለባትን ለወዳጆቹ ዓለም ሳይፈጠር ጀምሮ ያዘጋጃትን ያችን መንግስቱን ለመውረስ የሚያበቃን መልካም ስራ እንድንሰራ እሱ አምላካችን በቸርነቱ እንዲመራን ብርሃን እንዲሆነን መንገዱን እንዲያሳየን እንዲያመለክተን ፈቃዱ ይሁንልን ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ምንም መከራ ቢበዛባት በምንም ፈተና ውስጥም ብትሆን ሁልጊዜም በልባችን ታተማ የምትኖረዋን ሁልጊዜም እኛም በልባችንም ሰንቀናት በሄድንበት ቦታ ሁሉ የማንዘነጋት ሀገራችን ኢትዮጵያን የፍቅር አምላክ ቸሩ መድኃኔዓለም ደጉን መልካሙን ጊዜ ያቀርብላት። ፈታኞቿን ከእግሯ በታች ያስገዛላት። ህዝባችንን ከዓይነ ሞት ይሰውርልን። የደግነት ባለቤት ስላዛኝት እናቱ ብሎ አስራት ስለሰጣት ብሎ መልካሙን ደጉን የሆነውን ከሱ የሆነውን ሰላሙን እንዲሰጥልን ፈቃዱ ይሁንልን። የተባረከ ጾም አድርጎ ለዚያች ለብርሃነ ትንሣኤ ሁላችንን በቸርነቱ ያድርሰን። አሜን። ይቆየን። ማህደረ ተዋህዶን እንግዲህ ለሚያደምጡ ሁሉ ታዳርሱልናላችሁ፣ ላይክ ሼር ታደርጋላችሁ ብለን ተስፋ እናደርጋለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁንልን። አሜን። ይቆየን። አምላካችን በዳግም ምጽአቱ በፊቱ ቆመን እንዳንፈራ እንዳናፍር እሱ በቸርነቱ እምነት ይጨምርልን። እሱም ማመንን በልባችን ውስጥ ያብዛልን ይሙላልን። አሜን። ቸር ያገናኘን።